ካሪና አስመሳይ ናችሁ። አሁን ማንን ነው ማመን ያለብን? አያምነን። እኔ አልካልኩም። ደግሞ ሁሉ ነገር ያደረኩት ስለምወድክ ነው። ስለምትወጂ ነው በእኔ ስም ሰዎችን እየጎዳሽ ያለሽው። ቆይ አታፍሪ? እኔ ምን አደረኩሽ? ሰው ነሽ ብዬ ነበር ከኔ ስሜት ያንቺን ስሜት ያስቀደምኩት። ማለት ዝም በይ። ለሰው መጨነቂ ለተንኮልና ለሌላ ነገር ጊዜ አለመስጠቴ ነው ዋጋ ያስከፈለኝ። አምነን ቤሊ ጄሪ፣ በእናትሽ ሌላ ነገር ሳላደርግ ከኔ ህይወትም ሆነ ከዚህ ቤት ለቅ። ዳግመኛ ወደ እኔ ህይወትም ሆነ ወደዚህ ቤት እንዳመጭ አንቺ ለኔ ሞተሻል። አምነን እባክህ እንደዚህ አታደርግ። የት መሄጃ አለኝ? የት ሄዳለሁኝ? እሱን ያኔ ነበር ማሰብ የነበረብሽ። አሁን ከዚህ ጠፊ። ዳግመኛ ላይሽ አልፈልግም። የትም መሄድ ትችያለሽ። ቆይ ሴቶች ምን ላይ ወድቃችሁ ነው እንደዚህ መስላችሁ የተነሳችሁት? እንዴት ነው ጎሽ? ወደድከው? አይ ዛህራ የኔን ነው የወደደው። አንቺ ደግሞ ምን ቤት ነሽ? አንቺ ቤሬ፣ ቆይ ምንድን ነው ያደረኩት? ለምን አትነግረኝም? ለምንድን ነው ጄሪ ከደረጃ ላይ እንደጣለችሽ የደበቅሽ? አምነን በእውነት ልነግርህ ነበር፣ ግን በነበርክበት ሁኔታ ላይ ነገሮች እንዳይበላሽ ፈርቼ ነው። ለእኔ ብታስቢልኝ ኖሮማ የተፈጠረውን ነገር በነገርሽኝና ባልደበቅሽኝ ነበር። አንቺ ግን ምን እንዳደረግሽ አየሻ? ልክ እንደ ባዳ እኔንም ደበቅሽ። እንደዛ አይደለም አምነን። ቆይ አንቺ እንደዛ በመሆንሽ እኔ ከራሴ ጋር ምን ያህል እንደተጣላሁ ታውቂያለሽ? አታውቂም። ቆይ እንደዛ ሆነሽ ሳይሽ ምን ያህል ልቤ እንደታመመ ታውቂያለሽ? አታውቂም ቤሌ። አውቃለሁ ከማንም በላይ እንደምትጨነቅልኝ። ታዲያ ይሄ ነው ውለታሽ? ንገሪኝ ቤሌ። አንቺም እንደሌሎቹ ትክጂኛለሽ? አውቃለሁ አጥፍቻለሁ። እባክህ አምነን ይቅር በለኝ። እንዴት ብዬ? አንቺ ስል እኮ ብዙ ነገር ሆኛለሁ። የማንፈልገውን ህይወት ራሱ ስኖር ነበር። ከጭንቅላቴ ይልቅ ልቤን እያዳመጥኩት ነበር። ግን አንቺ ምላሽሽን እስኪ። ሚስጥረኛ የት ወይ? እንደዚህ ብለሽ ድጋሚ እንዳጠል። ከዚህ በኋላ አንቺንም ከነሱ ለይቼ አላይሽም። በቃ የእኛ ነገር እዚህ ጋር ያልቃል። ድጋሚ ላይሽ አልፈልግም። አጠገቤ እንዳትደርሺ። አምነን ሴቶች ቆይ ምን እየሆናችሁ ነው? ምን እየሆናችሁ ነው? ብላችሁ ድብድብ ጀመራችሁ? ውሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርገው ያልሽኝ? ለምን ትቀያለሽ እንደዚህ? ዛራ ውዴ ሶኒያ መጥልሽ ናት። እሷ ማለት እሷ ምን ያለ ምክንያት ለምን ትናገረኛለህ? እውነቱን ማወቅ ነው የምትፈልጊው? ዛህራን ለጋብቻ እፈልጋታለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም የድር ድራማ ተከታታዮች፣ አምነን ሁሉንም ነገር አውቆ ጄሪን ከቤት አስወጥቷታል። ትልቅ ደስ የሚል ዜና ነው በእውነቱ ከሆነ። ምክንያቱም ጄሪ ለምንም የማትሆን ለማንም የማትሆን አምነንንም ወደው ሳይሆን ለተቀብላ ነው ለራሷ ተቀብላ ነው እዛ ቤት ውስጥ ያላችሁ ማለት ነው። እና ከቤት አስወጥቷታል። አንቺ ከሃዲ፣ እኔ ለአንቺ ስንት ነበር ነው የሆንኩልሽ? እንዴት ምላሽሽ ይሄ ነው? እንዴት አደርጊያለሽ? ምንድን ነው ምን ተፈጥሮ ነው ትለዋለች። ሰማሁልሽ እኮ
እንዴት አደርጊያለሽ? እንዴት ያችን መስኪን ልጅ ትገፈትሪያታለሽ? አምነን እምልልሃለሁ፣ አስቤው አይደለም ፈልጌው አይደለም፣ እምልልሃለሁ በእውነት እኔ እንደዛ ለማድረግ አስቤ አይደለም። እባክህ አምነን ተረዳኝ። ደግሞ አንተ ነህ ለዚህ ያበቃኝ። ምን እኔ ደግሞ አድርጌ ሁሌም ጊዜ የምሰጠው ለእሷ ነው፣ ለእኔ አንድም ጊዜ አሰጠኝም። ስለዚህ አንተ ነህ እንዴት አድርጌ የገፋፋኝ። እባክህ እንድትደስተኝ። እኔ ምንም አላደረኩም፣ እኔ በስተት ነው ፈልጌው አይደለም እባክህ ትለዋለች። አሁን የመጣሽውን ኮተት ይዘሽ ከዚህ ቤት ውጭልኝ ይላታል። ምክንያቱም አምነን እንኳን ለሷ ለቤሌንም አልተመለሰም። ቤሌንንም እንዴት ትደብቅኛለሽ ብሎ በጥፊ ነው ያላት። አሁን ማርያና በነገራችን ላይ ማርያና አሁን ስለቷ ሁሉ ሰምሯል። የእውነት ሆኖላታል ስለቷ ሁሉ፣ ፍላጎቷ ሁሉ። ምክንያቱም ይህን ነበረ የምትፈልገው። ከሁሉም ከተጣልቶ የእሷ ብቻ እንዲሆን ነበረ። በመጨረሻም የእሷ ብቻ ሊሆን ምንም አልቀረውም። ምክንያቱም ቤሌንንም እንዴት ትደብቅኛለሽ ከዚህ በኋላ እንዴት ነው ማምንሽ? በቃ ላይሽ አልፈልግም ብሎ ከህይወቱ አስወጥቷታል። በቃ ከህይወቴ ውጭልኝ ብሎ ተናግሯታል ማለት ነው። አይንሽ ማየት አልፈልግም፣ ከአጠገቤ እንዳደርሽ ከቤት ውጭልኝ ባይላትም ግን አምነን እኔ እኮ ልነግርህ ነበረ እባክህ ይቅርታ ሚስጥረኛዬ ስትለው ነው በጥፊ ያላት። ሚስጥረኛዬ ትላለች፣ እኔ ደግሞ አታፍርም እንዴ እያለ ግን እውነት ለመናገር ከቤሊን ላይ ያደረገው ነገር አግባብ አይደለም። ምክንያቱም ያወቀችው ከአንድ ቀን በፊት ነው። መጀመሪያ ላይ አታውቅም። በጣም አካበደ። ጄሪን ላይ ኦኬ ተገባ ነው። ቤሊን ላይ ግን እንደዛ ማድረጉ ተገቢ አልነበረም። ምክንያቱም ቤሊን ያወቀችው ከአንድ ቀን በፊት ነው። ሲቀጥል ደግሞ ሌላ ነገር ላለመፍጠር ብላ ነው። ስለዚህ ቀስ ብላ ባትነግረው እስከነጭራሹ ኦኬ። አሁን ግን በአንዴ እንደዚህ ንገሪ ማለቱ አስፈላጊ፣ ሳትነግሪኝ ብሎ እንደዛ መሆኑ አስፈላጊ አልነበረም። እንግዲህ ሙስጠፋም ያን ሁሉ ነገር እያወቅክ ነበር ዝም ያልከኝ ትለዋለች። ምክንያቱም እሱም እንዳወቀ ነግሯታል። አይ ቤሊን እንደዛ አይደለም ለነግርሽ ባለመቻሌ ይቅርታ፣ ያው እኔም ከጄሪን በምንም አልተናነስም፣ ግን አንቺ ይህን ሁሉ ነገር ሰምተሽ ለምን መናገር አለብሽ ይላታል። እንዴት ብዬ ነገሮች የባሰ ይባባሳሉ። ስለዚህ በዛ ላይ ያለበት ሁኔታ ጥሩ አይደለም፣ እንዴት ስንጨምርበት ሌላ ነገር ብላ ትመልስለታለች። አይ ቢሆንም መናገር አለብሽ፣ አንቺ እኮ ምንም ያጠፋሽው ነገር የለም፣ ስለዚህ እሷ ናት እና መናገር አለብሽ ይላታል። መናገርም ግዴታ ነው ይላታል። አይ አሁን አልነግረውም፣ እሺ ግን እነግረዋለሁ ትላለች። እሱ ግን ቀድሞ ሰምቶ ጄሪንን ከቤት አስወጥቷታል። ጄሪን እየለመነችው ነበረ፣ ነገር ግን አስወጣት። እናም ማርያና ወይዘሮ ዛህራን ከዚህ በኋላ የዚህ ቤት ንግስት እኔ ነኝ፣ ስለዚህ እኔ የምልሽን በሙሉ ታደርጊያለሽ ትላታለች። ምን ማለት ነው? ትብስን ሸኝቼ ትሻልን ሸኝቼ ትብስን አመጣው አሉ የአገሬ ሰው። ምን ማለት ነው? ትሻልን ትብስ ማናት? ትሻል ማናት? እያለች ግራ ትጋባለች ማለት ነው። እናም ወይዘሮ ዛህራና እንግዲህ ጓደኛዋ በሜካፕ እንደዚህ ተጫውታባቸዋለች። ቶ ሜርሲ ስራሽን ይስጥሽ በሜካፕ ብላ እንደዚህ ተጫውታባቸዋለች። ያው ጎሽሜ ማንን እንደሚመርጥ ብለው ነበረ። መጨረሻ ላይ ግን ዛህራን መርጧል። ምክንያቱም ጓደኛዋ ልጅ እንዳላትም ስለደበቀችው የነበረ መጀመሪያም ደስተኛ አልነበረም። ደብቀኛለች በማለት መጨረሻ ላይም እንግዲህ ኩሽና ሁለቱ እየተጣሉ ለጎሽሜ ምግብ ልስራላት እያለች ገብታ ምን እየሰራሽ ነው ስትላት ዛህራ ለጎሽሜ ምግብ ልሰራ እኔ ሰርቼለት አይደል እንዴ አንቺ ምን ቤት ነሽ ትላታለች። እና እኔ ብሰራለት ምን ችግር አለው ብላ እየተጣሉ ሊደባደቡ ሲሉ ይመጣል ጎሽሜ። ምን እያደረጋችሁ ነው? ጭራሽ ድብድብ ጀመራችሁ ይላታል። አይ ጎሽሜ እሷ ነች የጀመረችኝ ስትለው ዛህራ ኧረ ውሸት ታወሪያለሽ በዚህ እድሜሽ፣ ኧረ ተይ አንቺ ትልቅ ነሽ ትላታለች። ምንም አልዋሸሁም ጎሽምዬ። ጎሽሜም በስከ መጨረሻ አንቺ ነሽ ስትላት ዛህራ አንቺ ነሽ ይህን ነገር ያመጣሽው፣ አንቺ አይደለሽ እንዴ በሜካፕ ካልሆነ በጸብ እናደርገው በዱላ እናደርገው ብለሽ ስትላት ከዛ ጎሽሜ
እውነቱን ልንገራችሁ አለ። እሺ ጎሽምዬ ንገረን ትላለች ጓደኛዋ። ወይዘሮ ዛህራም ዝም ብላ ታዳምጣለች። ዛህራን ለጋብቻ ፈልጋታለሁ ሲል በጣም ነው የደነገጠችው። ዛህራም ጓደኛዋ ወይዘሮ ዛህራ በስከ መጨረሻ ድል ባለ ሰርግ ልንድራት ጫፍ ደርሰናል ማለት ነው። እና አምነንም ቤሌ ጄሪንን ከቤት አስወጥቷታል። ያው አያትየዋም ስህተት ሰርቻለሁ እያለች ነው። አያትየዋ በጣም ነው የደነገጠችው። ከማሪና ጋር እየተነጋገረች ነበረ። ስንጥበይ ፀጉርሽን ተሰርተሽ ቻፕስቲክሽን አድርገሽ ሁሉ ፊትሽን እንዲሆነሽ ምናምን ልጄን አማሊ ወይ ልጄን እያለች እየመከረቻት ነበረ። እሷም ስራዋን ጀምራለች። ቤሊን እንደሄደች እንኳን ጄሪን እንደሄደች እንኳን ሳታውቅ አሁን ከቤሊንም ጋር ስለተጣላ በቃ ጊዜውን በሙሉ ለእሷ ሊሰጥ ነው፣ ለማሪያና ሊሰጥ ነው። እና በጣም ነው ያዘነችው። ቤሊን በጣም አዝናለች። ምክንያቱም ከእሱ ጋር ስለተጣላች አምነን በጣም ስለምትወደው እሱ ስለተጣላት በጣም ተናዳለች። እንግዲህ የጄሪን ሚስጥር ተጋልጧል። የሙስጠፋ ደግሞ መቼ እንደሚጋለጥ አብረን የምናየው ይሆናል። ሙስጠፋ ከዛ ቤት ውስጥ የሜርሲ እዛ ቤት ውስጥ ሁሉም ተንኮለኛ ነው። እሱም ማንን ነው ማመን ያለብኝ? ማን ነው ለእኔ የሚያስበው? ማን ነው ለእኔ የሚኖረው? እያለ በጣም እየተጨነቀ እየተወዘገበ ነበረ። ምክንያቱም ሁሉም ከሃዲ ናቸው፣ ሁሉም ራስ ወዳድ ናቸው እያለ በጣም ተሰምቶታል። እንግዲህ ከቤሊን ጋር እንደሚታረቁ ተስፋ እናደርጋለን። ውድና የተከበራችሁ ቤተሰቦቻችን ይህን ቻናል ላይክ እና ሼር፣ ሰብስክራይብ በማድረግ ቀጣይ እንዲደርሳችሁ አብራችሁን ሁኑ። እናመሰግናለን።